እንደ ቁም ወፍጮ ከወደፊቷ ዘቅዘቅ ያለችው የደሳለኝ ሬኖ መኪና ድምጿን ያሰማችው ከምሽቱ 1:40 ላይ ነበር። የደሳለኝ መኪና ስትቃረብ የልጆቹም ጨዋታ ተቋረጠ። የግቢውን በር ሊከፍቱለት ዳንኤልና ሐና ተሯሩጠው ከበረንዳ ወረዱ። ጌታውንም ተንጠራርቶ ሰውነቱን አፍታታና ሊቀበለው ተራመደ። አስቀድሞ የተቀበሉትን ልጆች ስሞ አቅፎ ጥቂት በሜዳው ውስጥ ካሯሯጣቸው በኋላ ወደ ቤት ዘለቀ። እንኳን አደረሰህ አባወራ አለው ጌታውንን በጀርጋዳ ቁመቱ ልክ የተጎናጸፈውን ጋቢ ያየ። ደሳለኝ ጋቢም ሆነ ነጠላ ከውኖ አስተካክሎ መልበስ አይሆንለትም። እንኳን አብሮ አደረሰን ወንደላጤው። ለመሆኑ የታመሸህ በጊዜ እመጣለሁ ብለኸኝ አልነበረም እንዴ? አለው ተከትሎት ወደ ሳሎን እየገባ። ገበያ ወርጄ ነበር ባክህ ቢቀናይ ብዬ። ምንድነው የሚቀናህ? አለ ጌታውን ከልጆቹ ጋር የሚላፋውን ጓደኛውን በመገረም እየተመለከተ። ሰምቼ ነበር ጥሩ ሚስት የሚያጋጥመው አንድም የጥምቀት ቀን ወይም ለበዓሏ ዜማ በገበያ ቱማታ ውስጥ ነው ሲሉ አንዷን አይነ ጥላ ያረበበባትን የኔ ቢጤ ዋጌ ብዬ በተዋከበው ገበያ ውስጥ የሴቶች አይንና ኮቴ ስከታተሉ እየመጣሁ አልቀናኝም። ታዲያ ድካም ነው የተረፈኝ። እስቲ የሚጠጣ ነገር በልልኝ፣ ሴቶቹ ይደረሱ አለ ደሳለኝ ለመቀመጥ እየተሰናዳ። እያሾፍክ የምትሸኘውን ዘመን በጸጸት እንደምታስታውሰው አልጠራጠርም። ትዳርን ለምን እንደምትፈራው አይገባኝም። አንተ መምረጥ ካቃተህ እኔ ልምረጥልህና ምርጬን ተቀበለኝ። እስቲ በዚህ ላይ እንነጋገር አለ ጌታውን ፈርጠም ብሎ። አሁን የምንነጋገረው ስለ ዋዜማውና ስለ ነገው በዓል ብቻ መሆን አለበት። ከዚያም በፊት የደረቀ ጉሮሬን የማርስበት መጠጥ ፈልጋለሁ አለና ከተቀመጠበት ተነስቶ ወደ ወጥ ቤትና ከዚያም ወደ ውጭኛው ማድ ቤት በሚወስደው መተላለፊያ ወደ እነ ማርታ ሄደ። ከበሩ ደፍ ላይ ቆሞ አሻግሮ ወደ ተሟሟቀችው ማድ ቤት እየተመለከተ ሰላምታውን ወረወረ። ወይዘሮ ማርታ እንኳን ለገና ዋዜማ ደረሰሽ፣ እንዲሁም ወርቅ ያንጥፉ አላቸው። ጎሽ ደስዬ መጣህ፣ እንኳን አብሮ አደረሰን። መጣው ስራዬን ጨርሻለሁ፣ ግባ አለችው ማርታ ብቅ ብላ እየሳቀች። ወርቅ ያንጥፉም ከማጀቷ ሳትወጣ ድምጿን ዘለግ አድርጋ እንኳን አደረሰው ጋሼ እንደምን ዋሉ አለችው። አቦ ቤቱ ቀዝቅዟል። የሔዋን እስትንፋስ ሕይወት ይዘራል የሚባለው እውነት ነው መሰለኝ። ትመጡ እንደሆነ ነው፣ ካልሆነ እኛው እንምጣ አላት አከታትሎ። የሔዋን የሕይወት ጨውነት አያጠያይቅም። አንተ ብቻ ነህ ደሱዬ አልቀበል ብለህ ያፈነገጥከው። ኧረ እባክህ ደስዬ የሰው ምክር ስማ አለችው እየሳቀችና ነገር ግን ከልቧ እየተቆጨች። ባልና ሚስቱ የተማከራችሁ ይመስላል። ዛሬ የትዳር ጣጣ የምናወራበት ቀን አይደለም። ይልቅ የምጠጣው ላኪልኝ፣ አንቺም ቶሎ ነይ ብሏት ተመለሰ። ጌታውንና ማርታ ደሳለኝን ደግሰው በመዳር የትዳር አክሊል ሊጭኑለት ቢመኙም በርካታ በሆነ ምክንያቱ እየተከላከለ ምኞታቸውን ሲያጥወልገው ኖሯል። ከደሳለኝ መምጣት በኋላ ማርታና ወርቅ ያንጥፉ በማድ ቤት ብዙ አልቆዩም። ስራቸውን ከዋውነው ወደ ትልቁ ቤት ተሰባሰቡ። በሳቅ በጨዋታ ቤቱ ደመቀ። ወዲያው እራት ቀርቦ ትላልቆቹና ልጆቹ በተወሰነላቸው የገበታ ስፍራ በረዥሙ ጠረጴዛ ዙሪያ ተሰባስበው በሉ። በመብሉ ወቅት አምናን ከዘንድሮ እያነጻጸሩ በጎና ክፉን መዝነዋል። በአጠቃላይ ግን በየዕድሜያቸው ላይ አንድ ድፍን ዓመት ለቸራቸው ፈጣሪ ምስጋና አቅርበዋል። ገበታው ከፍ ካለ በኋላ ጌታውንና ደሳለኝ በማር ተለውሶ የቀረበውን ወፍራም ጠላ እየተጎነጩ ጨዋታ ያዙ። ወርቅ ያንጥፉ ደግሞ በዘወትሩ ደማቅ የቡና አፈላል ወጓ ቤቱን በቡና ሽታ ወደችው። በሚያብረቀርቀው ጣውላ ላይ ቄጠማ በትና በቄጠማው ላይ ከደጅ የቀጣጠፈቻቸውን ልዩ ልዩ አበባዎች ፈንጠቅ አድርጋ በዚያ መካከል በነጭ ረከቦት ላይ ነጫጭ ፍንጃሎቿን ደርድራ ውብ ትዕይንት ሰርታ ነበር። ወርቅ ያንጥፉ ከ7 ዓመት በላይ ከነጌታውን ጋር ተመሳስላና ተግባብታ የኖረች ሰራተኛ ነበረች። የተቆላውን ቡና ለመውቀጥ በጓሮው በር በኩል ወደ ደጅ ይዛ ስትወጣ ደሳለኝ ደግሞ የሳሎኑን በር ከፍቶ ሁለቱን የጌታውን ልጆች አስከትሎ ወጣ። አካሄዱ ወደ መኪናው ነበር። በላስቲክ ከረጢትና በመካከለኛ ቦርሳ ውስጥ የተከተተ ነገር ከመኪናው አውጥቶ ለዳንኤልና ለሐና አሸክሞ ተመለሰ። ሳሎን እንደገባ ያመጣውን ዕቃ በመልኩ እየደረደረ ከሶፋው ጠረጴዛ ላይ አስቀመጠ። ከዚያም በደንቡ መሰረት ከቤቱ አባወራ ከጌታውን ጀምሮ ለቤተሰቡ አባላት በሚያምር ወረቀት የተጠቀለለና በሐር ጥብጣብ የታሰረ ስጦታ ተራ በተራ በረከተ። ይህ በየዓመቱ የተለመደው የበዓልን ስሜትና ትዝታ ከፍ የሚያደርገው የደሳለኝ ስጦታ
ያንንም ምሽት ፍስሐ ፈሰሰበት። ሁሉም የደረሳቸውን ጥቅል እየፈቱ በተሰጣቸው ተደሰቱ። ዳንኤልና ሐና ከአንገቱ ላይ ተጠምጥመው ሳሙት። ሲጓጉለት የነበረውን የስዕል ዕቃና የመረብ ኳስ ይዘው ወደ መኝታ ቤታቸው ተንደርድረው ገቡ። ኳሳቸውን በአየር ለመሙላት ጥድፍ ያዙ። ጌታውንም የተገዙለትን መጽሐፍትና ውድና ውብ የሆነች የራስጌ መብራት እያየ በዝምታ በደስታ ተደምሞ ቆየ። ማርታም ለወንድሟ ሐዘን የለበሰችውን ጥቁር ልብስ የሚተካ ይበልጡን ነጫጭ አበቦች የተበተኑበት ጥቁር ሐረግ ያልበዛበት ብትን ጨርቅ እያገላበጠችና ከቅርበትና ከርቀት እያየች ፈካች። የገዛላትንም ሽቶ ከአንገቷ ላይ ፈንጠቅ አድርጋ ተቋደሰችው። የሽቶው መዓዛ በሳሎኑ አየር ውስጥ ሰርጾ ጣፈጠ። ወርቅ ያንጥፎም ከጓዳ ብቅ ብላ እጅ ነሳችው። ቦግ ቦግ ያለ አበባ የተነደፈበትና በላስቲክ ሽንሽን ከወገቧ ላይ ዳጎስ ያለው ቀሚስ ታስቦ በልኳ የተሰፋ ይመስል አምሮባት ነበር። ዓመት ዓመት ያድርስልኝ ጋሼ፣ የዘመድ አውራ ያደርግልኝ፣ ሌላ ምን እላለሁ አለች። ኩርፋድ ፊቷ በፈገግታ በርቶ ስሜቷ በውለታና በደስታ ተጨንቆ እየተቅለሰለሰች አሜን አሜን፣ ወርቅ ያንጥፉ፣ ዋናው የከርሞ ሰው ሆነን መገናኘታችን ነው አላት። መጨነቋን ለማቃለል ስጦታውን አነስተኛ እንደሆነ በመግለጽ ጭምር። ከዚያም ውዳሴዋን ያሰማችው ማርታ ነበረች። ብትኑን ጨርቅ በወገቧ ዙራ በትከሻዋ አውርዳ እንደ ህንዶቹ ሴቶች ከለበሰች በኋላ ወደ ደሳለኝ ራመድ ብላ የወደደችው መሆኑን በመግለጽ አመሰገነችው። ምርጫውንም አደነቀችለት። ደስዬ የከርሞ ሰው ይበልህ ይበለን ብላ በሁለት እጆቹን ጠበቅ አድርጋ ጨብጣው ወደ መቀመጫዋ ተመለሰች። የመጨረሻው ባለምስጋና ጌታውን ነበር። ሲፈልጋቸው የነበሩትን የአንድ ታዋቂ ደራሲ መጽሐፍት አሰባስቦ ስላበረከተለት እጅግ ረክቶ፣ በተለይም የብርሃኗን መጠን እንደ ፍላጎቱ ሊጨምር ወይም ሊያደበዝዝ የሚችልባት ለንባብ ውዴታ ወሳኝ መብራት በማግኘቱ ተደስቶ ነበር። ከተቀመጠበት ተነስቶ ጓደኛውን አቅፎ ትከሻውን መታ ካደረገው በኋላ አመሰግናለሁ ደስዬ፣ ከምንም ነገር በላይ የረካውበትና ጠቃሚ ስጦታ ነው፣ የከርሞ ሰው ያድርገን አለና መጽሐፍቱን ይዞ ወደ መኝታ ክፍሉ አለፈ። ሐናና ዳንኤልም በአየር የወጠሯቸውን ኳሶች ይዘው ከመኝታ ክፍላቸው ወጡ። እንደገናም ለደስታቸው ደሳለኝን እያቀፉ ሳሙት። ሳቅና ደስታ በቤቱ ውስጥ ሰፈነ። ጌታውንም ሆን ብሎ ያዘጋጀውንና ያሰበበትን ስጦታ ሊያበረክት ዝግጅቱን ይዞ ወጣ። እንኳን ለብርሃነ ልደቱ አደረሰህ አደረሰሽ እያለ ተራ በተራ ስጦታዎቹን አከፋፈለ። እንደገና ደግሞ በወረቀት ተጠቅልለው የተሰጧቸውን ስጦታዎች ሁሉም በየፊናቸው መግለጽ ጀመሩ። ዳንኤልና ሐና የመዋኛ ልብስና የመዋኛ ላስቲኮችን እንዳዩ በፈንጠዝያ ዘለሉ። አባታቸውን እያመሰገኑ ከሰሙ በኋላ የተገዛላቸውን የመዋኛ ልብስ ለመለካት ወደ መኝታ ክፍላቸው ተሯሩጠው ገቡ። ወርቅ ያንጥፎ ሹራቧን ዘርጋ አድርጋ በፈገግታ ካየችው በኋላ እቅፍ አድርጋ ከደረቷ ስር ያዘችው። መለስ ብላ ወደ ጌታውን እያየች እጅ እየነሳች ጋሼ ጠጋ ያልብስልኝ፣ የከርሞ ሰው ያመት ሰው ይበልልኝ አለችው። ወዲያው ወፍራም ሹራቧን ደርባ ከአዲሱ ቀሚሷ ጋር አዳምቃ በቡና ረከቦቷ በስተራስጌ ተቀመጠች። ማርታም ከባሏ የተቀበለችውን ስጦታ በጥንቃቄ ገልጣ ካየች በኋላ እሷም እንደ ልጆቿ ተፍለቀለቀች። ሸማውን ዘርግታ እንዳየችው ቀልቧ ወደደው። ጥለቱን በትከሻዋ ላይ ያወረደች ሸማውን እየተጎናጸፈች በለግላጋ ቁመናዋ ላይ ተላብሳ ለነጌታውን አሳየች። በባሏ ያመራረጥ ችሎታ እየተደነቀች የድሩን ጥራት፣ የህብረ ቀለሙን ውበት፣ የጥበቡን ረቂቅነት ዘርዝራ ተናገረች። የቤተሰቡ አባላት በደረሳቸው የመልካም ምኞት መግለጫ ስጦታ ተደስተው ከተመሰጋገኑ በኋላ በተረጋጋ ሁኔታ ቡናቸውንና ጠላቸውን እየተጎነጩ ቆዩ። ማርታ በዚያ ቆይታ ወቅት የተበረከተላትን ሸማ መቋጨት እየሞከረችና እያደነቀች ስለነበረ የተሰማትን አድናቆትና ደስታ እንደገና ሰነዘረች። ንግግሯ የተወረወረው በቀጥታ ለባሏ ነበር። ጌትዬ፣ በጣም ደስ የሚል ጥበብ ነው የገዛህልኝ። አመራረጡ የሚገርም ነው። ከድር በድርነቱ ሌላ ጥበቡ እጅግ ያልደመቀ በጣም ያልፈዘዘ የምወደው አይነት ነው። ለካ በአመራረጥ ጎበዝ ኖረሃል ጌትዬ አለችው፣ ፍቅር በሰረጸው አመለካከት አይን አይኑን እያየች። የእሷ ደስታ ልቡን ያሞቀው ጌታውንም አይቶ በማይጠግበው ገጽታዋ ላይ አይኖቹን እያመላለሰ ኮራ ብሎ መለሰላት። በአመራረጥ ችሎታ የተሳካልኝ መሆኑን ያወቅኩት ቀደም ብዬ ነው። ይኸውም አለ ካቀማመጡ እየተስተካከለና ካነጋገሩ እየተጀነነ።
ይኸውም የመጀመሪያ ወሳኝና ድንቅ ምርጬ አንቺን ለእኔ ማደላደሉ ነው። ሌሎችም ልጠቅሳቸው የምችል የምርጫ ችሎታዬ ቁም ነገሮች አሉ። አመራረጥ አውቃለሁ። ምርጫዬ ሁልጊዜም የበለጠውን ነው አላትና ጠቀስ አደረጋት። መለስ ብሎም ወደ ደሳለኝ ተመለከተ። ማርታም ሆነች ደሳለኝ በጌታሁን የተዝናና ንግግር ተገርመው ሳቁ። ምን ነው ሳቃችሁ? አለ ጌታሁን ሚስቱንና ደሳለኝን እየተመለከተ። አይ ስለ ምርጫ ችሎታ እንከን የለሽነት እርግጠኛ ሆነ ስትናገር መስማቴ ደንቆኝ ነው አለ ደሳለኝ ጓደኛውን በፌስ ፈገግታ እየገረመመው። እንዴት ነው ተሳሳትኩ? አለው ደሳለኝን። ደሳለኝን ፈገግ ብሎ ከቆየ በኋላ አብዛኛውን ፊቱን የሸፈነውን ጺሙን እንደ ልማዱ እያከከ ማርታን በተመለከተ አመራረጥና የምርጫን ባለቤት መሆን ትልቅ ነገር ነው። ሁልጊዜም ይሳካልኛል ያልካት አባባል ግን ጉራ ያሳበጣት መስላት አየችኝ አለው። ዋናው በተጨባጭ ውጤት ማስመስከር ነው። ማርታን የመሰለች የህይወት እመቤት፣ አንተን የመሰለ መኩሪያ ጓደኛ፣ እንደምታዩ ደግሞ ጥራቱ የተደነቀ ሸማ ማቅረብ መቻል የአመራረጥ ችሎታ ውጤት ነው አለና ባገላለጹ ራሱን ሳቀ። ሁሉም አብረው ሳቁ። ማርታም ቀጠል አድርጋ ደስዬ ሙት የሸማኔና የሸማ ነጋዴ ያህል ዕውቀት እንዳለውን ያስመሰከረው በጣም ግሩም ልብስ ነው የመረጠው እኮ አለችና ድርና ማጉን እንዲያየው ብላ ነጠላውን ለደሳለኝ አቀበለችው። ማርታም እንደ ልጆቿ ደሳለኝን ደስዬ በሚል ቁልምጫ አጠራር ትጠራዋለች። ደሳለኝም ነጠላውን ተቀበለና አገላብጦ ካየው በኋላ የሸማን ጥሩና መናኛ ለመለየት የሚያስችል ዕውቀት እንደሌለው እየተናገረ እሷ ከወደደችውና ጥሩነቱን ካረጋገጠች ጥሩ መሆኑን ገለጸላት። ቀጠል አድርጎም ጌታሁን ሰዎች የሚገባቸውን ምስጋናና ዋጋ መንፈግ ወይም መቀማት የሌብነት አንዱ ገጽታ ነው። ሌብነት ወይም ቅሚያን ደግሞ የምቃወም ሰው ነኝ። ስለዚህ አሁን የተሽጎደጎደን አድናቆትና ምስጋና መውሰድ የሚገባቸው ሽቴይና ዘውዴ ናቸው። ጥሩነቱም የእነሱ ምርጫ ውጤት ነው። እንድገዛልሽ ያሳሰቡኝም እነሱ ናቸው። ስለዚህ በቀጥታ ምስጋናው ሁሉ የሚሄደው ለነሱ ነው አለ እርግጠኛውን ሁኔታ እያስረዳ። መሆን አለበት። የት የሚያውቀውን የሸማ ድርና ማግ ምርጫ መጣ ብለሽ ነው አለና ደሳለኝ ሳቀ። ማርታ ግን በመገረም የጠቀሳቸውን ሴቶች ማንነት በውል ለማወቅ እና ማናቸው ዘውዴና ሽቴይ ደግሞ አለችው። ሽቴይ ማለት ከኔ ጋር የምትሰራ ኦዲተር ነች። ዘውዴ ደግሞ የክፍላችን ታይፒስት ናት። ምን አሳሰባቸውና እንድትገዛልኝ ገፋፉ ጌትዬ? አለችው ቀጥላ። በቅርቡ ሆስፒታል ደርሰሽ ስትመለሺ ወደ እኔ ቢሮ የመጣሽ ጊዜ ጥቁር እንደለበሽ አይተውሽ ነበር። ለዓመት በዓሉም ለጥቁሩ ልብስ መለወጫሽም እንዲሆን ለራሳቸው ሲመርጡ ከነበረው ብዙ ሸማ መካከል ለአንቺ መረጡልሽ። እንድገዛልሽም አሳሰቡኝ አላት ቁም ነገራቸውን ለማሳወቅ የሞከረ ነው። ጥሩ ነው፣ አመሰግናለሁ አለችና ባጭሩ ተወቹ። ሆኖም በውስጧ አንድ የሚጎረበት ስሜት መንቀሳቀስ ጀመረ። እናቷ የተናገሩት ቃል አንቃጨለባት። አብራው የምትሰራውን ኦዲተር ሲያሽኮረመም ይውላል ያሉት ትዝ አላት። ቀረቤታቸው ከልብ በመሆኑ የእሷን ፍቃድ ፈጻሚ አድርጋ ቆጠረችው። የተገዛው ስጦታ ከእሷ ይልቅ ሽቴይን ለማስደሰት ተብሎ የተገዛ እንደሆነ ደመደመች። ማርታ ይህንን አጋጣሚ እናቷ ከነገሯት አሉባልታ ጋር እያነጻጸረች ስትተረጉም፣ ደሳለኝና ጌታውን ደግሞ ጠላቸውን ሲጠጡ ጥቂት ደቂቃዎች ያለ ንግግር አለፉ። ደሳለኝ ነበር ጨዋታውን በጥያቄ እንደገና የቀጠለው። እኔ እኮ ሽቴይ የምትባል ሴትዮ አንድ ችግር እንዳለባት እገምታለሁ። ችግር በውስጧ ያሸመቀ፣ በውስጧ የሚንከባለል መንፈሳዊ ችግር፣ እሷኑ የደቆሰ ያከሳት ነገር፣ ጭንቀት፣ ምኞት፣ ተስፋ፣ ብስጭት፣ ምቀኝነት የመሳሰለ ብቻ እንደዚህ ያለ ነገር የሚያብሰለስላት ይመስለኛል። ማህበራዊ ህይወቷም ደብዛዛ ነው። ምንድነው ችግሯ? በቅርብ ስለማታውቃት ነው እንጂ አሁን የጠቀስካቸው ችግሮች ሁሉ ለእሷ ኢምንት ናቸው አለ ጌታሁን በተረጋጋ ምላሽ። እኔ ቀድሞ ነገር በሩቁም ደስ አትለኝም እንኳን ልቀርባት። ምንድነው ታዲያ እንዲህ ያኮሰመናትና ያደበዘዛት? እስቲ በቅርበት ስለምታውቃት ንገረኝ ሁኔታዋን። ሁልጊዜም ሳያት እያስጠላችኝ ታስገርመኛለች። ለምን ጠላሃት? አለው ጌታሁን እየተገረመ። እኔ እንጃ፣ በዚህ ምክንያት አልልህም። እንዲሁ ሳያት ትከብደኛለች። አለ አይደል፣ ከመሬት ተነስታ አንዱን ትወደዋለህ ወይም ትጠለዋለህ። በቃ እንደዚሁ ታስጠላኛለች። ለማንኛውም ምንድነው ነገሯ? አለ ደሳለኝ ስለ እሷ ለመስማት ፈልጎ። ነገሩ ልክ ነህ። የሰው ባህሪ የሚገርም ነው። ያለ ምክንያት መጥላት፣ ያለ ምክንያት መውደድ ይታያል። ለማንኛውም ሽቴይ በእውቀት የበሰለች፣ ሰፊ አመለካከት ያላት፣ በስራዋ ብቁ፣ ብዙ መናገር የማትወድ፣ ብትናገርም ጠቃሚ የሆኑ ሐሳቦችን የምታክል፣ ዓላማዋን ከግብ ለማድረስ የምትጣጣር ሴት ነች። ከዘመኑ ሴቶች የምትለይበት በርካታ ነገር አለ። እምብዛም ለውጫዊ መሽቀርቀር ትኩረት የላትም።
ከብዙ ሴቶችም ጋር በሐሳብ አትግባባም። አመለካከታቸው ለየቅል ስለሆነ ስለዚህም ሴቶች ለእሷ የሚሰጡት ግምትና ስያሜ የማይገባ እንደሆነ አልፎ አልፎ ሰማለሁ። እንግዲህ ከሞላ ጎደል ሽቴ በዚህ ሁኔታ የምትገለጽ ሴት ነች አለ ጌታሁን ረጋ ብለው። በእርግጥ በሥራ በኩል አለቆቻችንም ሲያመሰግኗት ትሰማለሁ። እንዲያው ግን ከሰዎች ጋር ያላት አቀራረብና የራሷም ሁኔታ፣ አለባበሷ፣ አጋጊያጧ በጣም ደካማ ነው። ይህ ሁኔታ ደግሞ የአንድ ችግር ነጸብራቅ ሆኖ ይታየኛል። ምን አይነት ችግር ለምሳሌ? አለው ጌታሁን በተራው እየጠየቀ። ያው ቅድም የጠቀስኩልህ ምኞት፣ ጭንቀትና የመሳሰሉት ሰዎች በውስጣቸው አፍን የሚቆስሉባቸው ስሜቶች። ቅድም የጠቀስካቸው ስሜቶችማ ከእሷ ማንነት ጋር አይስማሙም። በእርግጥ እንዳልከው የዘመኑ ፖለቲካ ኑሯን አቃውሶባታል። ባለቤቷ ተለይቷት ለአርነት ትግል ታጋይ እንደሆነ አጫውታኛለች። ሆኖም በብቸኝነት መንትያ ልጆቿን ማሳደግ እንደተሳና ታውቃለሁ። ጥረቷና ትኩረቷ የበለጠ እውቀትና ትምህርት ማግኘት ስለሆነ ሁለተኛ ዲግሪዋን ለመያዝ እየተማረች ነው። ጊዜዋን የምታውለው ለቁም ነገር ብቻ ነው። ለወሬና ለፋሽን ዕቃዎች ማድነቂያ ጊዜ የላትም። ቀርበ ስታውቃት ደግሞ ባህሪዋ ለሰው አይቆረቁርም። ግንዛቤዋና አመለካከቷ ደግሞ እንድታከብራት ያደርጋል። በዚህ ምልልስ መካከል ሳትሳተፍ ቡናዋን እየጠጣች ማርታ በጽሞና ታዳምጥ ነበር። ደሳለኝም የተሰጠውን መግለጫ ከሰማ በኋላ ጺማን ፊቱን እያሻሸ ቆየና ቀጠለ። የባልየው ከቤት መጥፋት በፖለቲካ ምክንያት እንዳልሆነ ነው የሰማሁት። እኒያ መዝገብ ቤቱ አቶ ሲሳይ ናቸው አንድ ቀን የነገሩኝ። ጨቅጫቃና ገብጋባ በመሆኗ አስመርራ ከቤት እንዳባረረችው እርግጠኛ ሆነው አጫውተውኛል። የአቶ ሲሳይ ወሬ መሰረት የለውም። ምናልባት ይህንን ስም የሰጧት የብድር ገንዘብ ስለከለከለቻቸው ይሆናል። እርግጠኛው ነገር ግን የነገርኩ ነው። በዚህ መካከል ማርታ በጥያቄ ተቀላቀለች። እንዴት እርግጠኛ ሆነ የእሷን ጥሩነትና የሰውየውን በፖለቲካ መጥፋት ትናገራለህ? የቤት ቀጋ የውጭ አልጋ ትሆን ይሆናል አለች። ማርትዬ አለ ጌታሁን ፍቅሩን በሚገልጽ አጠራር። ባህሪዋ የማስመሰል ባህሪ አይደለም። ከ8 ዓመት በላይ አብረን ሰርተናል። ሁል ጊዜም ቅድም የገለጽኩትን ባህሪዋን ነች። ጠንካራ የሥራ ሰው ናት። ሁል ጊዜም ለተሻለ ዕውቀትና ደረጃ ትጥራለች። ሌላው ልክ እንዳንቺ ቆራጥ አቋም ያላት ነች። የወደደችውን ባሏን ዘመዶቿ ቢያጥላሉባት በምርጫዋ ጸንታ ትዳሯን መሰረተች። የምትከበር ናት የምለው ለዚህ ነው። ከቢሮ ባልደረባነት ውጪ ቀረቤታ ስለሌላችሁ እርግጠኛ ሆነ ስለ ሴትዮዋ መናገር እንደሌለብኝ ይሰማኛል። ሰዎች የሚያወሩባትን ወሬ ይጋነን ይሆናል እንጂ እውነትነት አያጣም አለችው በሌላው አነጋገር። ደሳለኝም በመሃል ድል ጨብጦ የሚመጣውን ባሏን እየጠበቀች ነው በለኛ። እንዲህ ኩርምትምት ብላ ጊዜውን የምትገፋው ይቅናቸዋ። ለማንኛውም ጉዳዩ የሴትዮዋ ነው። እንዳገላለጽ ችግሯን መወጣት የምትችልናትና ትወጣዋለች። አሁን ካርታ ንጮት አለ የተጀመረውን ወሬ ለማቆም። ማርታ ግን ቀጠል አድርጋ ወይዘሮ ሽቴ አንተን የመሰለ ሽንጡን ገትሮ የሚከራከርላት የሥራ ባልደረባ እንዳላት ብታውቅ ኩራት ይገላት ነበር። ጌትዬም እንደገለጻ ከማንም ይበልጥ የምታቀርብና የምትቀርባት ነች። መጥፎ አይደለም ካለች በኋላ ምጸትና ቅሬታ የተቀላቀለ ፈገግታ ተላብሳ ባሏን አየት አደረገችው። እሱም እንደመደንገጥ ብሎ በዝምታ ለጥቂት ጊዜ አስተዋላት። ደሳለኝም በዚያ ንግግሯ ነበር ስሜቷን ያጤነው። ደነገጠ። ወርቅ አንጥፉ የቡና ረከቦታን አነሳስታ ወደ ማድ ቤት ስትወርድ ማርታም ከተል ብላ ሄደች። ለማግስቱ በዓል የሚገባውን መሰናዶ ተያያዙት። በውስጧ ግን የቅናት እሳት ተጭሮ እያንገበገባት ነበር። እናቷ ለነገር እርር ኩርምት እንዳላሉ በዚያ ሰዓት ታወቃት። ጌታሁን ተደባደበላት የተባለችውን ራሔልንም ከርቀት አይታት ስለነበር በነበራት ቁመናና መልክ በፍቅር ልታጠምደው እንደምትችል ያኔ እርግጠኛ ሆነች። ባሏን ክፉኛ ጠረጠረችው። ማርታና ጌታሁን 12ኛ ዓመት የትዳር ዕድሜያቸውን ያከበሩ የተጣጣሙ ባልና ሚስት ናቸው። 2 ልጆችም አፍርተዋል። ባለጸጋዋ እናቷ የጌታሁንን ማንነት አጠያይቀው በመረዳት የማይመጥናቸው ድሃ ነው በማለት ቢያጥላሉትም ማርታ ቆራጥ አቋም በመያዟ በወንድሟ እርዳታ ጋብቻቸውን ሆኗል። ማርታና ጌታሁን ፍቅራቸውና እምነታቸው የጠነከረ ስለነበር የገጠማቸውን ችግር ሁሉ አሸንፈው ኖረዋል። ከ6 ዓመት መቀያየም በኋላ በማርታ ወንድም በወንደሰን ጥረት ቢታረቁም ወይዘሮ ሽማጫሽ ጌታሁንን ከአንጀት አልታረቁትም ነበር። አፈጮማ መሰሪ እያሉ ነበር በየወሬው መሃል የሚጠቅሱት። የጌታሁን አባት ኮሪያና ኮንጎ ዘምተው የተዋጉ ታዋቂ ወታደር እንደነበሩ ብዙዎች ቢያወሩም ጥሪት የሌላቸው ነበሩ። ሲሞቱም ለአንድዬ ልጃቸው ያወረሱት አዱኛ አልነበረም። ያስጨበጡት ቁም ነገር ቢኖር ትምህርቱን ነው። 50 አለቃ አላምረው ለትምህርትና ለሥራ ልዩ አክብሮት ስለነበራቸው ጌታሁንን በጥብቅ ቁጥጥርና ክትትል
በትምህርቱና ሊደግፈው በሚችል ስራው ኮትኩተው አሳድገውታል። ስለዚህም ጌታውን ብዙውን ጊዜ ተሸላሚና ተመስጋኝ ተማሪ ሆኖ አስደስቷቸዋል። 50 አለቃ ላምረው የጌታውን እናት ከሞቱ በኋላ ሌላ ሚስት ሳያገቡ ጌታውንን በብቻ ጥረታቸው ነበር ያሳደጉት። ጌታውን ከዩኒቨርሲቲ ሊመረቅ 1 ዓመት ሲቀረው በሞት ተለዩት። ለገንዘብ ሳይሆን ለፍቅር ትልቅ ግምትና አክብሮት ያላቸው ማርታና ጌታውን በጸኑበት እምነታቸውና አመለካከታቸው መካከል ወይዘሮ ሽማጫሽ የነገር መርዝ መርጨታቸው አልቀረም። ጥረታቸውን ስታመክንባቸው የኖረችው ልጃቸው ለመጀመሪያ ጊዜ በተያዘው በገናዋ ዜማ ምሽት ነገራቸው ሁሉ እውነት ሆኖ ታያት። በዚያ ምሽት ሌሎች ጓደኞቿ በልዩ ልዩ መደሰቻ ቦታዎች እየተዝናኑ እሷ ማድ ቤት ውስጥ እየተርመጠመጠች የበዓል ድግስ ማሰናዳቷ ቆጫት። የዋህነቷና ለትዳሯ ማሰቧ እንዳስናቃት አመነች። ያውጠነጠነቻቸው ነገሮች ሁሉ ሆድ ቢያስብሷትም በወርቅ ያንጥፉ ፊት ማልቀስ አልፈለገችም። ዋጠችው። ጌታውንና ደሳለኝ ጠላቸውን እየተጎነጩ እየተቀላለዱና አንዳንዴም እየተጫጫሁ በበርካታ ጨዋታ ረጅሙን ጊዜ ያሳለፉት። ማርታና ወርቅ ያንጥፉ የማድ ቤት ስራቸውን አጠናቀው ወደ መኝታቸው ከሄዱ በኋላ ጌታውንና ደሳለኝ 2 ሰዓት ያህል በጀመሩት ጨዋታ ላይ ያሳልፈዋል። ማርታ ደግሞ ጎኗን ከመኝታ ያሳረፈችው 6 ሰዓት ላይ ነበር። ለማግስቱን በዓል መሰናዶ ሙሉውን ቀን በማድ ቤት ስራና በሳሎን ቤት ዝግጅት ብትደክምም እንደተጋደመች የእፎይታ እንቅልፍ አልወሰዳትም። የማታ ማታ የሰማችው የሽቴ ታሪክ ክፉኛ ከንክኗት ነበር። እጅግም በሰው ጉዳይ አስተያየት መስጠት የማይደፍረው ባሏ በርዕቱ አንደበት በጠነከረ ስሜት ስለ ኦዲተሯ በጎነቷን ዘካሪ፣ ተጻራሪዋን ተከራካሪ ሆኖ ማምሸት እንደ እሳት ውስጧን ለበለበው። እያንዳንዱን ቃል በእዝነ ህሊናዋ እንደገና እያዳመጠች የመሰላትን ትርጉም እየሰጠች መዘነችው። ያም ዳግም ማዳመጥና መተርጎም ብስጭቷን ከፍ አደረገው። ባልጋው ውስጥ አወራጫት። ኃይለኛ የራስ ምታት ተከለባት። ህሊናዋ ባቀበላት ትርጉም ላይ የተመሰረተ ስዕልና ትርኢት ወለል ብሎ ይታያት ጀመር። ጌታውን የመሰከረላትን ሽታዬን በአካላዊ ቀረቤታ ሲደባብሳት እጥር ኩስምን ያለ አካሏን በፈርጣማ ክንዶቹ አቅፎ ሲያዝናናትና እሱም ሲዝናና ተመለከተች። ሰበቃት። ከደን አድርጋቸው የነበረውን አይኖቿን ጭምቅ አድርጋ ጨፈነቻቸው። አፏንም ሬት ሬት አላት። ቅናት ያቀጣጠለ ውስጣዊ እሳቷ መላ ሰውነቷን አወረዛውና የተሸፋፈነችውን ገለጠች። አጠገቧ ወደ ነበረው ኮሜዲኖ ገልበጥ ብላ አተኛኝቷን ለወጠች። አይኖቿ ከጌታውን ፎቶግራፍ ላይ አረፉ። ጺምና ሬዝ እጅግ የሸፈናቸው ከናፍሩ በፈገግታ ግፊት ጥቂት ግራ ቀኝ ሸሽተው ትናንሽና ብሩህ አይኖቹ የውስጡን ደስታ እያንጸባረቁ ወዲያውም ጨዋነቱንና ደግነቱን የሚናገሩበትን ሁልጊዜም የምትወደውን ምስል ትክ ብላ አስተዋለችው። ፈገግታውና እይታው የትዝብት መሰላትና ተሸፋፍና ባሰበችው አንገብጋቢ ሐሳብ ድንግጥ እፍር እንደማለት ቃጣት። እንደገናም አባባሉና ሐሳቡ ቢያቃጭልባት ያው ፎቶ እያሾፈባትና እየተኩራራባት ሆኖ ታያት። በሁለት ተወናጫፊ ሐሳቦች መካከል ሆና በመንገላታቷ ሆድ ባሳት። እንባ ተናነቃት። ጌታውንና ደሳለኝ ጨዋታቸውን አብቅተው ለመኝታ መዘጋጀታቸውን ሲነጋገሩ ስትሰማ ማልቀሱንም ማሰቡንም ተወት አድርጋ እንቅልፍ እንደወሰደ ሰው ዘና ብላ ለመተኛት ሞከረች። ለአዳር በሚመጣባቸው አዘቦት ቀናትም ሆኑ የበዓላቷ ዜማ የደሳለኝ መኝታ የሚዘረጋለት ከሕፃናቱ መኝታ ክፍል ስለነበር እንደተለመደው ወደዚያው ተራመደ። ጌታውንም ከክፍሉ ካደረሰው በኋላ መልካም እንቅልፍ ተመኝቶለት እየተንጠራራ ወደ ትልቁ መኝታ ክፍል ተመለሰ። ጌታውን የገዛለትን ሸሚዝና ክራቫት ልብ ብሎ እያየ እየፈገገ ቀስ ብሎ ካወለቀ በኋላ ከወገቡ በላይ በካኔተራ ተቀመጠ። የሱሪውን ሰቃላልቶ ጨርሶ ሳያወልቀው የጫማውን ክር ሊፈታ አልጋው ጠርዝ ላይ ተቀመጠ። እጆቹ ጫማውን ሲያወልቁ አይኖቹ የተወረወሩት በአንጻሩ ተደራርበው ካሉት አልጋዎች ላይ ነበር። የዳንኤልና የሐና አተኛኘት አሳዘነው። ንጹህነት፣ የዋህነት፣ ግልጽነት በይፋ በገጽታቸው የተሳለባቸው ልጆች ስጦታዎቻቸውን ባልጋቸው ላይ ደርድረው በከባድ እንቅልፍ ወድቀዋል። ሰዎች ተመልሰው እንደ ሕፃናት ካልሆኑ የመንግስቴን ደፍ አይረግጧትም ያለው ወልደ አብ ወልደ ማርያም እውነቱን ነው አለና ለማያያዝ በሞከረው ጥቅስ ራሱ ሳቀ። በእንቅልፍ ልቧ አልፎ አልፎ ፈገግ የምትለውን ከታችኛው አልጋ የተኛችውን ሐናን እያየ እጁን ሰደድ አድርጎ ያልጋውን ምንጣፍ ገለጠው። የወረቀት ኮሽታ ተሰማው። ቶሎ መለስ ብሎ ተመለከተ።
ከትራሱ ስር የተቀመጠለት ሌላ ስጦታ ነበር። ማርታ ያበረከተችለት ምርጥ የሌሊት ልብስ ከምኞት መግለጫ ካርድ ጋር ተያይዞ ጠብቆታል። ቀስ ብሎ አንስቶ ካርዱን አነበበው። ልብሱንም ከጭኑ ላይ አስቀምጦ በአክብሮት በውዴታ ተመለከተው። ታጥቦ ተተኩሷል የሚል ማሳሰቢያም ተለጥፎበት ነበር። ሱሪውንና ካኔታራውን አውልቆ በደስታ ለበሰው። አልጋው ውስጥ ገብቶ እንደፈገገና እንደተንጋለለ እንቅልፍ እያባበለ ይዞት ሄደ። ከትልቁ መኝታ ቤት ውስጥ የሰፈነው ብርሃን እጅግ ደካማ ስለነበረ አይኖቹ እስኪላመዱት ድረስ ጌታውን ጥቂት ጊዜ በስፖርት እንቅስቃሴ ጎንበስ ቀና ሲል ቆየ። ቆይቶም አይኖቹን ወርወር አድርጎ የሚስቱን አተኛኘት ተመለከተ። ወደ አልጋው ጠርዝ ሸሽታለች። ፈገግ ብሎ አያት። ስለ ሽታዬ በተናገረበት ወቅት በውስጡ ያንሰራራውን ስሜት አስታውሶ አንጀቱ ተላወሰላት። ለሱ ያላት ስስትና ፍቅር አልፎ ተርፎ ወደ ቅናት አጉል ከፍታ እያመጠቃት መሆኑን በመረዳቱ ደስ እያለው አዘኔታም አደረበት። ፍቅር መጎልበቱ ሕይወታቸውን እንደሚያጠናክረው ቢያውቅም ቅናት መቀየጡ አሳሰበው። ከተኛችበት ሰቅስቆ አንስቶ እንቧ ሌሊት ይዟት ከዞረ በኋላ አልጋው ላይ ዘርሮ ሊስማት አማረው። ቀላ ያየውን ግልቷ ትዛለውና ሰላማዊ እንቅልፏን ላለማደፍረስ ራሱን ገታ። እንዲያውም አልጋውን በጥንቃቄ ገልጦ ለመተኛት ወሰንና አልጋውን ገለጠ። ከትራሱ ስር የነበረው ጥቅል ብቅ ሲልበት ደንገጥ አለ። ቀስ ብሎ አንስቶ መጀመሪያ ካርዱን ከኮሚዲኒው ላይ በቄንጥ አስቀምጦ የተበረከተለትን የሌሊት ልብስ እየተፍለቀለቀ አጠለቀው። የመጀመሪያው ውሳኔው ፈረሰ። ተሸፋፍና ተኝታ የነበረችው ሚስቱን ገልጦ ፊቷን ሁሉ ሳመው። ቀደም ሲል እንደተመኘው ስብስብ አድርጎ አንስቶ አቀፋትና 2 ጊዜ ይዟት እንቧለሌ ዞረ። ቀድሞውንም እውነተኛ እንቅልፍ ያልሞከራት ማርታ በባሏ ድርጊት ብስጭቷ ተበርዞ እፎይታና ደስታ ደባበሳት። ካልጋው ላይ ካሳረፋት በኋላ ከጎኗ ጋደም ብሎ አንገቷን፣ ጉንጯን በከናፍሩ ዳሰሳቸው። ረጋ ብሎም ያንቺ ብቻ ነኝ፣ የኔ ብቻ እንደሆንሽም አምናለሁ አላት። የአባባሉ ከልቧ ድንገት የተሰነቀረውን የቅናት ጦር መንጭቆ ሲነቅልላት ተሰማት። እሷን በሚማጸን አባባል ጌትዬ፣ የኔ ብቻ ካልሆንክ ሕይወቴን መከራ ይውጣታል አለችውና ከአንገቱ ስር ሽጉጥ ብላ ቀረች። የአካልና የመንፈስ መቀራረብ አጋላቸው፣ ጠረናቸው ተዋሃደ። የፍቅርም አምላክ የፍቅር አጎበሩን ጣለባቸው። በስሜት ምትሃት ተቆራኙ። ከሁለትነት ወደ አንድነት ተለወጡ። የስሜት ማዕበል ወደ ልዩ ከፍታ ወረወራቸው። የአንድነትን ጣዕም እንደ ቅዱስ ቁርባን ተቀበሉት። ፍቅርን በንጽህና ለሚቋደሱ ልቦች እርካታን የሚለግሰው የፍቅር አምላክ እርካታን አልነፈጋቸውም፣ ረኩ። ጌትዬ፣ የኔ ብቻ ሁን አለችው ድካም በቆራረጠው ደካማ ድምፅ። ጌታውንም በረጅሙ እየተነፈሰ ፍቅር በእምነት ትለመልማለች፣ ፍቅሬን አጠርጥሪያት፣ ሁኔታዎችን በምክንያት እንጂ በስሜት አትተርጉሚያቸው፣ እኔ ግን ምንጊዜም ያንቺው ነኝ ብሎ አረጋገጠላት። ሁለተኛ ስሟን አትጥራብኝ አለችው አይኖቿ እንደተዘጉ። ልጠራው እችላለሁ፣ የምጠራበት ምክንያት ግን አንቺን ከምጠራበት ፍጹም የተለየ ነው ብሏት እንቅልፍ አጣድፎ ወሰደው። ድካም፣ እርካታ፣ ጽልመትና የማግስቱ በዓል ስሜት የተጫጫኗቸው ጥንዶች በከባድ እንቅልፍ ቀሪውን ሌሊት ተያያዙት። ክረምት ሊገባ ሰኔ መደማመን የጀመረበት ሰሞን ነበር። በተለያ ቀን ደግሞ ብርድ አዝሏል። ለነገሩ ሁል ጊዜ ጠዋት ጌታውንና ቤተሰቡ ከአዲሱ መንደራቸው ወደ አውራው መንገድ ሲወጡ ፀሐይ በቅጡ አትፈነጥቅም። ወንዱ ልጅ ዳንኤል የእናቱን እጅ ጨብጦ፣ ሐና ደግሞ ከአባቷ ጋር እያወራች ደብተራቸውን አዝለው ሮጥ ሮጥ ስለሚሉ እምብዛም የጠዋቱ ብርድ አይሰማቸውም። ባልና ሚስቱ ወደ የስራቸው፣ ልጆቹ ወደ ትምህርት ቤት ከቤታቸው የሚወጡት ማልደው ነበር። በስተ ምስራቅ አቅጣጫ ራቅ ካለው መንደራቸው ወደ መሃል ከተማ የሚደርሱትና ከዚያም የሚመለሱት በኮንትራት ታክሲ ነው። ባለ ታክሲው ዘወትር ማለዳ በ1 ሰዓት ከመገኛው ስፍራ ይጠብቃቸዋል። ረቡዕ ጠዋት ወደ ታክሲው ከመቃረባቸው በፊት ፊት ለፊት ሐናን እያነጋገረ ይሄድ የነበረውን ባሏን ማርታ በስሙ ጠርታ አስቆመችው። ዛሬስ በሰዓቱ ትመጣለህ ወይንስ እነዚያ ልጆች ተቀባይ ነህ? አለችው ቆምጨጭ ብላ። ጌታውንም ጥያቄዋና በውስጡ የተካተተው የነገር ስለት ስለወጋው መለስ ብሎ በአስተውሎትና በዝምታ ላፍታ ተመለከታት። ንግግሯ እንደ ኤሌክትሪክ ንዝረት በውስጡ ተረጨ። አንዳች የብስጭት ሞገድ ከልቦናው ሲንቀሳቀስ ተሰማው። መናገር ስላልፈለገ ስሜቱን ለመቆጣጠር እየሞከረ
መልስ ሳይሰጣት መንገዱን ቀጠለ። ማርታ ግን ሐሳቡን ማወቅ ስለፈለገች እንደገና ተናገረችው። እመጣለሁ ወይም አልመጣም ብለህ ብታሳውቅ ጥሩ መሰለኝ። ባለ ታክሲው አንተን በመጠበቅ ጊዜያቸውን በከንቱ ማባከን የለባቸውም። እኛም ቤታችን ደርሰን እፎይ ማለት እንፈልጋለን አለችው። ነገሯን በውል አደመጠው። እንደ መጀመሪያው ገጽታውን መልሶ ፊቷን አላየውም። መንገዱን እየተራመደ አልመጣም፣ ትንሽ ይዘገያለሁ፣ አትጠብቁኝ አለ። በዚህ መልሱ ሲጠዘጥዛት የሰነበተው ብስጭት እንዳራገቡት እሳት ሲቀጣጠልና በሁለንተናዋ ሲሰራጭ ተሰማት። ንዴት እንደ ውጋት ቀሰፋት። ማርታ በተፈጥሯ ጠንከር ያለ ንዴት ሲሰማት ጉንጮቿ ገላ ይንቀጠቀጣሉ። በዚያ ቅጽበት ከዚሁ ደረጃ ደርሳ ግራና ቀኝ ጉንጮቿ መራድ ጀመሩ። ደግማ ደጋግማ እየደባበሰች ልታረጋጋቸው ሞከረች። ብስጭቷን ለጌታውን ማሳየት አልፈለገችም። ከቦርሷ ውስጥ የነበረውን ትልቅ ሻሽ አውጥታ አብዛኛውን ፊቷን እንዲከልል አድርጋ ካገጯ ስር አሰረችው። ሆኖም ታክሲ ውስጥ ሲገቡ ጌታውን አይቷት ነበርና መበሳጨቱ አልጠፋውም። አይኖቿ ይበልጥ ጎልተዋል፣ ጉንጮቿ አፍን መስለዋል። የንዴት እሳት እንደለበለባት ገብቶት እየታዘባት መንገዳቸውን ቀጠሉ። ታክሲ ነጂውና ጌታውን ሐናና ወንድሟ እየተነጋገሩና እየተጨዋወቱ ረጅሙን መንገድ አለፉት። ማርታ ግን ማታ ማዕድ ላይ በተነሳው ነገር የተመላለሱትን ሐሳብ እንደገና እያስታወሰች ታዳምጠውና እንደገና ትተረጉመው ነበር። ጌታውን የተናገራቸውን እያንዳንዱን ቃላት አብጠለጠለቻቸው። ጡረታ ሚኒስቴር በር ላይ ሲደርሱ ታክሲዋ ቆመች። የልጆቿን ምሳቃ ሲዛቸው ፊቷ እየዳመነ ስትወርድ የልጆቿን የሰላምታ እጅ መወዛወዝ አላየችም። በጥቅሉ ደህና ዋሉ ብላ ወደ መስሪያ ቤቷ ቅጥር ተራመደች። ማርታ በለቀቀችው ስፍራ አንድ መንገደኛ ተተክቶ ታክሲዋ ወደ ፒያሳ አቅጣጫ ተሽከረከረች። ከተቀመጠችበት ተንጠራርታ ወደ አባቷ ጆሮ ጠጋ ብላ ሐና ጠየቀችው። ጌትዬ፣ ዛሬ እነዚያ ልጆች ከትምህርት ቤታቸው እቤታቸው ታደርሳቸዋለህ? አለችው። አዎ፣ እነሱን አድርሼ ቶሎ እመጣለሁ። ከእናታችሁ ጋር በጊዜ ወደ ቤት ግቡ። እባክህ ጌትዬ፣ ልጆቹን እኛ ቤት አምጣቸው። ከእኛ ጋር ቢሆኑ ደስ ይለኛል። የሐና አነጋገር ወደ ልመና ያደላ ነበር። አባቷ ግን ረጋ ባለ መልስ የራሳቸው ቤት ስላላቸው እኛ ቤት መምጣት አይችሉም። ይልቅ ቅዳሜ ወይም እሁድ ይዣችሁ ሄድና ትተዋወቃላችሁ፣ አብራችሁ ትጫወታላችሁ አላት። ጌትዬ፣ ሐኒ ልክ ናት። እኛ ቤት ብታመጣቸው ወንዱ ልጅ ከኔ ጋር ይተኛል፣ ከኔ ጋር ይጫወታል፣ ጓደኛሞች እንሆናለን። ሴቷ ደግሞ ከሐና ጋር ትጫወታለች፣ ማታም አንድ ላይ ይተኛሉ፣ ጓደኛሞች እንሆናለን። አብረን ለማጥናቱም አሪፍ ነው። በቃ ዛሬ ማታ ይዛቸውና እሺ ጌትዬ አለ ዳንኤል። የአባቱን አዎንታዊ መልስ ለመስማት ጓጉቶ ደስታ ፈንቅሎት እያቁነጠነጠው እቤት አላመጣቸውም። አሁን እንዳልኩት ቅዳሜ ወይም እሁድ ትሄዱና አብራችሁ ትውላላችሁ። እስከ ቅዳሜና እሁድ እኮ ብቻቸውን ሊሆኑ ነው። አያሳዝኑም ጌትዬ አለችው ሐና። አነጋገሯ ባዘኔታ ነበር። ጌታውንም የሚወዳን ልጁ ቅር እንዳላት ቢገባውም ጠንከር ብሎ ብቻቸውን አይደሉም፣ የሚንከባከቧቸው ሰዎች አሉ። ቅድም እንዳልኩት ትገናኙና አብራችሁ ትውላላችሁ። በቃ የሚሆነው ይሄ ነው አላት፣ መለስ ብሎ በፈገግታ እየተመለከታት። ከዚያ በኋላ ሐናም ሆነች ዳንኤል አልተናገሩም። ፊታቸው ቅይም ብሎ ውጭውን ተመለከቱ። ጌታውንና ማርታ ማታውን ከልጆቻቸው ጋር ማዕድ ቀርበው እያለ እንደ ዘበት በጀመሩት ጨዋታ እየተካረሩ ሲሄዱ ሕፃናቱ ያዳምጡ ነበርና አባታቸው ይናገር በነበረው ሐሳብ ልባቸው ተነክቶ ነበር። በዚያ ጨዋታ ላይ ያነሱት የሽቴ የምንትያ ልጆች ነገር አሳስቧቸው አድሯል። ርኅራኄ ያሳድሮባቸው ነበር። ከጌታውን ጋር በአንድ ቢሮ ውስጥ ትሰራ የነበረችው ሽቴ የተሳፈረችበት ታክሲ ከሌላ መኪና ጋር ሲጋጭ ከቆርቆሮ ጋር ተላትማ ጥቂት እብጠትና መጫጫር ደርሶባት ነበር። በጊዜው ቀላል ጭረትና እብጠት የነበረው አጋጣሚ ከስራዋ ሳያሳግዳት ለ3 ሳምንታት በቢሮዋ ተገኝታለች። በኋላ ግን የግጭቱ ጠንከር ያለ የህመም ስሜት እየፈጠረባት በመምጣቱ ምርመራ አድርጋለች። ውስጣዊ የደም ፍሰትና መርጋት በመታየቱ በአስቸኳይ በሐኪም ቤት ተኝታ ቀዶ ጥገና እንዲደረግላት በመወሰኑ በሐኪም ቤት የተኛችበት ሰሞን ነው። ከመተኛቷ በፊት በቢሮዋ ተገኝታ አንዳንድ ዕቃዎችንና ሰነዶችን ስትሰጥ የልጆቿን ነገር በቁም ነገር ለጌታውን አደራ ብለዋለች። ከትምህርታቸው እንዳይታጎሉ፣ በኑሯቸው እንዳይበደሉ በቻለ ጊዜ እንዲጠይቃቸው ለመናዋለች። ታይፒስቷን ዘውዴንም በተመሳሳይ ሁኔታ ስለ ልጆቿ አደራዋን ሰጥታት ነበር። ዘውዴም ሆነች ጌታውን አንዳች ጭንቀት እንዳይሰማት በማጠናከር አደራዋን እንደሚጠብቁ ቃል ገብተውላታል። በዚሁ መሰረት
አብዛኛውን ያደራ ድርሻ ዘውዴ በመሸከም ካጠገቧ ቆማለች። የሽታዬ ህመም ከጊዜ ወደ ጊዜ እየተወሳሰበ ቆይቷም እየተራዘመ ቢሄድም ዘውዴ ሳታሰልስ በመጠየቅ ልጆቹን በመንከባከብ በረታች። ጌታውንም አልፎ አልፎ ልጆቹን ከትምህርት ቤት ወደ ቤታቸውን በማድረስ በማጽናናትና ጥቂት ጊዜ አብሯቸው በመሆን ሲያበረታታቸው ሰነበተ። የሽታዬ ሆስፒታል መግባትና አልፎ አልፎም ጌታውን ልጆቿን ከትምህርት ቤት ወደ ቤታቸው ማድረሱን አንዳንድ እርዳታ ማድረጉን የሰሙት ወይዘሮ ሽማጫሽ ለወሬ አቀባያቸው ለአቶ ሲሳይ ጠቀም ያለ ጉርሻ ሰጥተዋቸዋል። ጌታውንን ለመኮነን በቂ ማስረጃ የሚያገኙበት ሁኔታ በማግኘታቸው ከጓደኛቸው ከወይዘሮ ደብሬ ጋር ሴራ ሲጠነስሱ ሰነበቱ። ልጃቸውን ከጌታውን እቅፍ ፈልቅቀው የሚያወጡበትን ዘዴ በዚህ ጉዳይ ዙሪያ ያደረጉ። ጌታውን አደራውን ለመወጣት ከትምህርት ቤት ሲወጡ ሊቀበላቸው በሄደበት በአንደኛው ቀን ወይዘሮ ሽማጫሽ ከወይዘሮ ደብሬ ጋር ካቴድራል ትምህርት ቤት ድረስ ሄደው አይተዋል። በሁለተኛው ጊዜ ማርታን ይዘው ሄደው ጌታውን ለልጆቹ ያደረገውን የርህራሄ አቀባበልና እንክብካቤ አሳይተዋታል። ልጆቹ ከትምህርት ቤት ወጥተው እጅ ለእጅ ተያይዘው እንደቆሙ የደረሰው ጌታውን ሁለቱንም ተራ በተራ ስሞ እያጫወተና እየደባበሰ ወደ ኬክ መሸጫ ቤት ይዟቸው ጎራ ብሎ ቆይቶ ሲወጡም ወደ ቤታቸው ይዘውት የሚሄዱት ተጨማሪ ኬክና ብስኩቶች አስጠቅልሎ እንደያዘላቸው በዓይኗ በብረቱ ማርታየች። ያ ሁኔታ በዚያው ዕለት በዚያው መኪና ውስጥ እንደተቀመጠች ለባሏ የነበራትን ፍቅር ግማሽ በግማሽ ጎርዶ ጣለው። ወይዘሮ ደብሬና እናቷ ደግሞ ቀደም ሲል ጀመረው ሲመክሯትና ሲያስጠነቅቋት የነበረው ይህንን ከመሳሰለው ጭብጥ ከመነሳት እንደሆነ ውትወታቸውን እየተቀባበሉ ቀጠሉ። ወደ ውሳኔም እንድትደርስ ሲገፋፏት ጀመር። በተለይም ሐሳቧን ለማስቀየር እንዲጥሩ አደራ የተሰጣቸው ወይዘሮ ደብሬ እንግዲህ አየሽው አይደል ባይንሽ በብረቱ የባልሽን ተንኮል አሏት ፈገግ ብለው። እያየሁት ነው። እስከ ዛሬ ድረስ ግን የሰማሁት ወሬ ሁሉ ባዶ ወሬ መስሎኝ ነበር አለችና ሐሳባቸውን ደገፈችላቸው። ማርትዬ በሰማሽው ወሬ ሁሉ ተውላ ለመደፍረስሽን በጣም ነው ያደነኩት። ጥሩ ተፈጥሮ ነው። ነገር ግን እኔና እናትሽ የነገርንሽ ላንቺ ከመቆርቆርና ከማሰብ የተነሳ እንጂ እንደ ባዕድ ምቀኛ ትዳርሽን ለማፍረስ አልነበረም። ለማንኛውም ማየት ማመን ይባል የለ ማየትሽ ለውሳኔ ይረዳሻል። ከማይረባ ትዳር የቀረ ይሻላል አሉ ምርር እንደማለት ብለው። እኔ እኮ ልጄን አውቃታለሁ። እንዲህ ግርር ያለ ባህሪ አልነበራትም። ምኑን እያወራት ልቦኗን እንዳደነዘዘው ሊገባኝ አልቻለም። በምን አገር ደብተራ እንዳስደገመባት አላውቅም። ስሙን አትጥሩ እኮ ነው የሚያሰኛት። ያው እንግዲህ ፍጥጥ ያለውን ቅሌቱን አየችው። እሱም እንዳቅሙ ባለሚስትና ባለቅምጥ መሆኑ ነው። ከሱም ብሶ ባለዲቃላ። ይሄ ክብረ ቢስ የድሃ ልጅ አሉ ወይዘሮ ሽማጫሽ ወደ ጓደኛቸው መላ አካላቸውን መለስ አድርገው። ለነገሩማ ሰው እኮ አስተዳደጉን የሚመስለው የድሃ ልጅ የሚበላውን የሚጠጣውን የሚለብሰውን ሲቃርም ያድጋል እንጂ የቱን ስነ ስርዓት አይቶ ያድጋል ብለሽ ነው? ክብር ያለው ቢሆን ኖሮ ተከብሮ ቤተሰቡንም ያስከብር ነበር። የማያውቀውን የጨዋ ወኬት ያምጣው። አሁን ሲያልፍለት ሁሉን ነገር ልጨብጥ ብሎ እየተቅነዘነዘ ነው። እሱ ባያፈር አንቺን አሳፈረሽ። መጥፎ አጋጣሚ አይጣል ነው አሉ ወይዘሮ ደብሬ ለወይዘሮ ሽማጫሽ ሳይሆን መልእክታቸው ለማርታ ነበር። ድሃ መሆኑ ያጎደለበት ነገር የለም። እስከ ዛሬም በጠባዩና በባህሪው የማደንቀው ሰው ነበር። ምናልባት ችግርን አይቶ ያደገ በመሆኑ ከርህራሄ የተነሳ የሰው ልጆች ችግር ይሰማዋል የሚል እምነት ነበረኝ። እስቲ ግድ የለም ነገሮችን ከተለያየ አቅጣጫ ለማየት ሞክራለሁ። እንደ በፊቱ ጭፍን እምነት ይዤ አልቀመጥ አለች ማርታ የውስጧን ቃጠሎ እየተቆጣጠረች። ነገር ግን ንግግራቸው ስላበሳጫት እንዴት ነው ከተለያየ አቅጣጫ ማየት ማለት? ከዚህ የበለጠ ማስረጃ ምን ያስፈልግሻል? ከእንግዲህ ወዲያ ነው ልለሽ እርቃንሽን እስክትሄጂ ድረስ ካልሆነ የቀረሽ ውርደት የለም። ምኑን የምታጠኘው? ኧረ እባክሽ ከልብሽ ሁኚ አንቺ ልጅ አሉ ምርር ብለው እናቷ። ነገርኩሽ እኮ እማዬ፣ እንደስካሁኑ የሚነግረኝን ሁሉ አሜን ብዬ አልቀበልም። ማድረግ ያለብኝንም ከዛሬ ጀምሮ ደረጃ በደረጃ አደርገዋለሁ አለች ቆጣ ብላ። በዚህ መካከል ወይዘሮ ደብሬ ገቡና የለም ማርትዬ ልክ ናት። እኔ ልንጠቅ በመባባል በአንዲት ኮረዳ መስሪያ ቤቱ ውስጥ ተደባድቦ መፈንከቱን ሰምታለች። ይህችም ሴትዮ ወዳጁና የልጆቹ እናት በመሆኗ እሷን አስታማሚ ልጆቹን በጋር ተንከባካቢ መሆኑን ይሄው እጅ ከፍንጭ እያየችው ነው። መቼም ይህን አይታ የማይቆረቁራት ክብሯ መዋረዶ የማይገባት አይደለችም። ሆኖም ዛሬውኑ መውጣቴ ነው ብላ ጭቅጭቅ ፈጥራ ምንጭቅ ብላ መውጣት የለባትም። ስለዚህ ደረጃ በደረጃ በዘዴ ማለቱ አግባብ ነው። ሆኖም ጊዜ ማራዘሙ ይበልጥ እንዲጨማለቅ መረም መልቀቅ ስለሚሆን ፈጠን ብላ እንጀቱን ትቆርጠዋለች። ስለዚህ አታቻኩያት ወይዘሮ ሽማጫሽ አሉ መንትያ መልእክት ያለውን ንግግራቸውን ጨርሰው።
መኪናቸውን ለማንቀሳቀስ ሞተር እያስነሱ። ከዚያ በኋላ በሶስቱ መካከል ዝምታ ሆኖ ቆየ። ከካቴድራል ትምህርት ቤት ተነስተው ካሳንቺስ እስኪደርሱ ድረስ ባለመነጋገራቸው ወይዘሮ ደብሬ ዝምታውን በማደፍረስ አይዞሽ ማርትዬ፣ ሲሆን ይሆናል፣ ካልሆነም ቀረሽበት እንጂ ምንም የሚቀርብሽ ነገር የለም፣ እንዲች ብለሽ እንዳትበሳጭ አሏት፣ በመስተዋት ውስጥ ገጽታዋን እየፈለጉ። ምን ያበሳጨኛል? የሚሆን ይሆናል አለችና በረጅሙ ተነፈሰች። አልኩሽ እኮ መሆን የሚገባውን ታደርጊያለሽ፣ እሱም በጸጸት እጁን እንደነከሰ ይኖራል አሏትና ለስላሳ ሳቃቸውን ሳቁ። ከ40 ደቂቃ ጉዞ በኋላ አዲሱ መንደር ገርጂ ከሚገኘው ቤቷ በራፍ ላይ ያደረሷት። ሌላ ጊዜ መጥተው ልጆቹን እንደሚያዩ ነግረዋት ተመልሰው ወደ መንደራቸው ወደ 1080 ቀኑ። የሽታዬ ልጆች ከትምህርት ቤታቸው ቤት አድርሶ ጥቂት አምሽቶ በመግባቱ ማርታ ለሰነዘረችው ጥያቄ መልስ በመስጠት እራት እየበሉ ብዙ ተነጋግረው ነበር። ጌታሁን 4 ኪሎ ሲደርስ ከታክሲ ወርዶ ልጆቹንና ታክሲ ነጂውን ተሰናብቶ ሽቅብ ወደ 6 ኪሎ በእግሩ ጉዞውን ጀመረ። የልጆቹ ጥያቄና ያየባቸው የርህራሄ መንፈስ እየታወሰው ባጤኑት ሐሳብና ባደረባቸው ቀና ምኞት አስደሰቱት። ከእናታቸው የተሻለ አመለካከት ስላየባቸው በሰው መሃል ሰው ሆነው ሰው መስለው ሊኖሩ እንደሚችሉ ከወዲሁ ገመታቸው።